እስላም ለዘመናት የደቡብ ምስራቅ አውሮፓን ባልካንን ሲያስተዳድር ነበር። ይህንን አካባቢ ሲቆጣጠር የነበረው የኦስማን ኢምፓየር እስከ አውሮፓ እምብርት ድረስ ሄዶ ቪየናን ለመያዝ 2 ጊዜ ሞክሯል። እስላምን ከአረቢያ በረሃ አንስቶ ሜዲትራኒያን ባህርን አቋርጦ ወደ አውሮፓ እንዲዘልቅ ያደረገው በኋላም ሳይወድ አውሮፓን ቸው ብሎ እንዲሰናበት ያስገደደው ምንድነው? እስላም አውሮፓን ሲያስተዳድር በነበረበት ወቅት ምን ታሪክ ሰራ? ይህ ቪዲዮ ለነዚህ ጥያቄዎች መልስ አለው። ይከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግን አይርሱ። በመጀመሪያ በኹለፋኡ ራሺዱን በኋላም በኡመይድ ከሊፌት ዘመን የእስላም ኃይሎች ሌቫንትን ሲገዛ የነበረውን የባይዛንቲን ግዛት ላይ ደጋግመው ጥቃት አደረሱ። ሙከራዎቹም ተሳክቶ እስላም በ638 ሲኢ የጋራ ዘመን ሶሪያን እና ግብጽን ድል አደረገ። ይህንን ስትራቴጂካዊ ምድር ከተቆጣጠረ በኋላ እስልምናን ይዞ ወደ አናቶሊያ እና ሰሜን አፍሪካ ተስፋፋ። ከዚያም አድማሱን በማስፋት የሜዲትራኒያን ክልል በሙሉ ለመቆጣጠር ስትራቴጂ ነደፈ። ኡመይዶች መላውን የሜዲትራኒያን ባህር እና ዙሪያውን መቆጣጠር፣ የኮንስታንቲኖፕል ግዛትን መያዝ በግመልና በፈረስ ግልቢያ የሚታሰብ ነገር እንዳልሆነ ለመገንዘብ ጊዜ አልፈጀባቸውም። ወደ ሜዲትራኒያን የባህር ዳርቻ ይበልጥ በተቃረቡ ጊዜ የኡመይድ ከሊፎች የባህር ኃይልን አስፈላጊነት በወጉ ተገነዘቡ። በፍጥነት የገነቡትን የባህር ኃይል ተጠቅመው የቆጵሮስን፣ የክሬትን እና የሮድስን ደሴቶች ተቆጣጠሩ። ከዚያም አልፎ የመሄድ ህልምና ስትራቴጂ ነበራቸው። ከሁሉም በላይ ኡመይዶች የጥንካሬያቸው ማሳያ የስልጣናቸው የከፍታቸው ማስዋቢያ አድርገው የወሰዱት ኮንስታንቲኖፕልን የዛሬዋን ኢስታንቡልን ከተቆጣጠሩ እንደሆነ ተረዱ። ይህንን ለማሳካት የባይዛንቲን ዋና ከተማ የሆነችውን ኮንስታንቲኖፕልን ለመያዝ የ2 ዙር ወረራ አደረጉ። በመጀመሪያው ዙር ከ674 እስከ 678 የኡመይድ ኃይሎች ኮንስታንቲኖፕልን ከበቡ። ነገር ግን ከተማዋን ለመቆጣጠር አልቻሉም። የኮንስታንቲኖፕልን ግድግዳ መስበር፣ መደርመስ እንዲሁም የግሪክን እሳት ማጥፋት የተሳነው የኡመይድ የባህር ኃይል ላይ ከባድ ጉዳት ደረሰበት። በመጨረሻም የኡመይድ ኃይል በድል ሳይሆን ባዶ እጁን ወደ መጣበት ለመመለስ ተገደደ። ከ717 እስከ 718 የኡመይድ ጦር ኃይል እስከ 1800 የሚገመቱ መርከቦችን ያቀፈ ጠንካራ ወታደራዊ እና የባህር ኃይልን ይዞ ኮንስታንቲኖፕልን ለመያዝ 2ኛ ዙር ጥቃት ከፈተ። የሁለተኛው ዙር ሙከራ የተቋጨው በአሸናፊነት የኮንስታንቲኖፕል ከተማን በመያዝ ሳይሆን በኡመይድ ከሊፌት ሽንፈት እና ተስፋ መቁረጥ ነበር። የሁለተኛው ዙር ሙከራ መክሸፍ የእስላም ከሊፎች ለዘመናት ኮንስታንቲኖፕልን የመቆጣጠር ህልማቸውን፣ ፍላጎታቸውን እንዲተው፣ እቅዳቸውን እንዲሰርዙ አስገደዳቸው። የኮንስታንቲኖፕልን ጉዳይ ከተንጠለጠለበት ራቅ ተደርጎ ከተቀመጠበት አውርዶ አዲስ የሙስሊም አጀንዳ እንዲሆን ያደረገው የኦስማን ኢምፓየር ኃይል ነበር። በ1354 የኦስማን ኃይሎች ከአናቶሊያ ተነስተው ቦስፐረስን አቋርጠው አውሮፓን በከፊል ለመቆጣጠር ቻሉ። የጋሊፖሊ መያዝ ለኦስማን ወታደሮች ወደ ባልካን ጉዞ መንገድ ጠርጓል። ብዙም ሳይቆይ በሙራድ አንደኛ እና በባየዚድ አንደኛ የሚመራው የኦስማን ኃይል በ1371 በ1389 እና በ1390 በቅደም ተከተል ሰርቢያን፣ ኮሶቮን እና ኒኮፖሊስን ተቆጣጠረ። ለ100 ዓመት የኦስማን ኢምፓየር ባልካንን እየተቆጣጠረ ኃይሉንና ግዛቱን እያጠናከረ ከቆየ በኋላ በ1453 በመሐመድ ሁለተኛ መሪነት ኮንስታንቲኖፕልን ከ53 ቀናት ከበባ በኋላ ሊይዝ ችሏል። የባይዛንቲን ኢምፓየር ታሪክ ምዕራፍ ያበቃው ይህ ጊዜ ነበር። በዚህ ጊዜ እስላም ባልካንን ሙሉ በሙሉ ድል አደረገ። ኮንስታንቲኖፕልን ኢስታንቡል ብሎ ሰየመ።
የባይዛንቲን ኢምፓየር የወደቀበት ቦታ ላይ የኦስማን ኢምፓየር የራሱን ባንዲራ ሰቀለ። ከኮንስታንቲኖፕል ውድቀት በኋላ የኦስማንን ኢምፓየር ይበልጥ መነሳትን የሚያግድ መስፋፋቱን የሚገታ ኃይል አልነበረም። የኦስማን ኢምፓየር በ15ኛው ክፍለ ዘመን መጨረሻ ላይ ቦስኒያን ድል አደረገ። በ16ኛው ክፍለ ዘመን አብዛኛውን የሃንጋሪንና ሰሜናዊውን የጥቁር ባህር ክልልን ተቆጣጠረ። በኋላም በ1529 የኦስማን ኢምፓየር ኃይሉን እና ግዛቱን እስከ ቪየና ኦስትሪያ ሃንጋሪ በሮች ድረስ ዘርግተው ከተማዋን ለመያዝ ሞከረ። የኦስማን ኢምፓየር ባልካንን ሲያስተዳድር በነበረበት ወቅት የኢስላም ሕግና አገዛዝ አቋቁሞ ነበር። ለእስልምና ወደ ባልካን አገሮች ዘልቆ መግባት ለመስጂዶች፣ የገበያና የመታጠቢያ ማዕከላት ወዘተ በአካባቢው በስፋት መገንባትና መስፋፋት ምክንያት ሆነዋል። ብዙዎቹ የቦስኒያ፣ የአልቤኒያ፣ የቡልጋሪያ እንዲሁም የግሪክ እና የመቄዶኒያ ክፍል ነዋሪዎች እስልምናን የተቀበሉት በኦስማን ኢምፓየር ምክንያት ነው። ለዘመናት የዘለቀው የኦስማን አገዛዝ የባልካን ተወላጆች እስልምናን በጅምላ እንዲቀበሉ አስችሏል። የኦስማን ኃይሎች እስልምናን ወደ ባልካን አገሮች በማስፋፋታቸው ዛሬ የኮሶቮ 90-95%፣ የአልባኒያ 50-60%፣ የቦስኒያ እና ሄርዞጎቪና 50-52%፣ የሰሜናዊው መቄዶኒያ 30-35% እና ሞንቴኔግሮ ከ18-20% ነዋሪዎች ሙስሊም እንዲሆኑ አድርጓቸዋል። ምንም እንኳን በመቶኛ ሲሰላ አነስተኛ ቢሆንም እስልምናን ወደ ቡልጋሪያ፣ ሰርቢያ፣ ስሎቬኒያ፣ ግሪክ እና ክሮአሺያ ያስፋፉት ኦስማኖች ነበሩ። የኦስማን ኢምፓየር አገዛዝ በዚህ አካባቢ ለዘመናት በመቆየቱ የደቡብ ምስራቅ አውሮፓን ማለትም የባልካንን ባህል እና የስነ ህዝብ አወቃቀር ዲሞግራፊ በተለየ መልኩ ሊቀርጽ ችሏል። ባልካንን ሲያስተዳድር በነበረበት ወቅት የኦስማን ኢምፓየር በአውሮፓ ላይ ብዙ አሻራ ጥሏል። ኢምፓየሩ የእስላም መንግስት ቢሆንም ብዙውን ጊዜ የክርስቲያንና የአይሁድ ማህበረሰቦች ሃይማኖት ተከታዮች ግብር ጂዝያ እስከ ከፈሉ ድረስ የራሳቸውን አስተዳደር የማቋቋምና በሃይማኖታቸው የመጽናት መብት ሰጥቷቸዋል። በተለይም የሚለት ስርዓት ሙስሊም ያልሆኑ ማህበረሰቦች ሃይማኖታቸውን እንዲከታተሉ ማንነታቸውን፣ ቋንቋቸውን፣ መዋቅራቸውንና ማህበራዊ ጉዳዮቻቸውን እንዲጠብቁ እና በተወሰነ ደረጃም የጋራ ጉዳዮቻቸውን እንዲያካሂዱ አስችሏቸዋል። ይህ በ15ኛው፣ በ16ኛው እና በ17ኛው ክፍለ ዘመን በምዕራብ አውሮፓ በካቶሊኮች እና በፕሮቴስታንቶች መካከል ለመጠፋፋት ሲደረግ ከነበረው ሙከራዎች ጋር ሲነጻጸር የስልጣኔ እና የሃይማኖት መቻቻል ትልቅ ተምሳሌ ተደርጎ ተወስዶ ነበር። የምዕራብ አውሮፓ ፕሮቴስታንቶች ከካቶሊኮች ሲደርስባቸው የነበረውን ጫና እና ጥቃት ሲመክቱ ለችግራቸው መፍትሄ ከጦርነት እና እልቂት አዙሪት ማምለጫ የሚለትን ስርዓት እንደ ጥሩ ምሳሌ አድርገው ይወስዱት ነበር። የኦስማን ኢምፓየር ጦር የባህር ኃይልን ጨምሮ በዘመኑ እጅግ የተደራጀ እና በቴክኖሎጂ የተራቀቀ ሰራዊት ገንብቶ ነበር። በዘመኑ ዘመናዊ የጦር መሳሪያዎችን የታጠቀ ብቻ ሳይሆን የኦስማን ኢምፓየር ወታደራዊ ስትራቴጂ እና አደረጃጀት ለብዙ የአውሮፓ ሀገራት የጠንካራ ተሞክሮ ምንጭ ተደርገው ይወሰድ ነበር። በሌላ በኩል የኦስማን ኃይል በስነ ህንፃ ግንባታ፣ አርኪቴክቸር፣ በንግድ፣ በምግብ፣ በስነ ጥበብ እና በእደ ጥበብ ዘርፍ ለአውሮፓ በአጠቃላይ እና በተለይም ለባልካን አገሮች ያደረገው አስተዋጽኦ ቀላል አልነበረም። የኦስማን ኢምፓየር ፀሐይ ቀስ በቀስ ወደ ምዕራብ መጓዝ ማሽቆልቆል የጀመረችው በ17ኛው ክፍለ ዘመን መጨረሻ ላይ ነበር። በ1683 የኦስማን ኢምፓየር ኃይሎች ቪየናን ለመያዝ ያደረጉት ሁለተኛው ዙር ሙከራ በሽንፈት ተጠናቀቀ። ይህ ሽንፈት የኦስማን ኢምፓየር ወደ ውድቀት ላደረገው ረዥም ጉዞ የመጀመሪያው ምዕራፍ ወይም እርምጃ ተደርጎ ይወሰዳል። ከዚህ ጊዜ ጀምሮ የኦስማን ኢምፓየር ዕጣ ፈንታ በአውሮፓ ከነበረው ማማ መውረድ፣ ከከፍታው ወደ ገደል መንሸራተት ሆነ። በ19ኛው ክፍለ ዘመን ራሱን ከጥቃት በመከላከል ላይ ብቻ በማተኮሩ የአውሮፓ ታማሚ የሚል ቅጽል ስም ተሰጠው።
የኦስማን ኢምፓየር ለረጅም ጊዜ እየተዳከመ የመጣ ቢሆንም ሙሉ በሙሉ ሳይወድቅ እግሩን ወደ 20ኛው ክፍለ ዘመን ለማስገባት ችሏል። የኦስማን አጠቃላይ ውድቀት የተከሰተው የበልካን ታሪክ በመጨራረስ የተቋጨው የአንደኛው ዓለም ጦርነት ሲገባደድ አካባቢ ነበር። በ20ኛው ክፍለ ዘመን መጀመሪያ ላይ የኦስማን ኢምፓየር ሊወድቅ ሲቃረብ የበልካን አካባቢ ከባድ ግጭት አስተናግዶ ነበር። በመጀመሪያው የበልካን ጦርነት ከ1912 እስከ 1913 ከሰርቢያ፣ ቡልጋሪያ፣ ግሪክ እና ሞንቴኔግሮ ኃይል የተዋቀረው የባልካን ሊግ በከፍተኛ ሁኔታ በተዳከመው የኦስማን ኢምፓየር ላይ የተቀናጀ ጥቃት ሰነዘረ። በዚህ ጦርነት የኦስማን ኢምፓየር ኃይሎች በፍጥነትና በከባድ ሁኔታ ተመቱ፣ ተሸነፉ። መቄዶንያ፣ አልቤኒያ እና ከኢስታንቡል በስተምዕራብ የሚገኙትን የትሬስ ክፍሎችን ጨምሮ ሁሉም የአውሮፓ ግዛቶች ከኦስማን ኢምፓየር እጅ ወጡ። በዚህ ወቅት የኦስማን አገዛዝ እና አቅም በኢስታንቡል ዙሪያ ብቻ ተገደበ። የኢዲርኔ ከተማ የምትገኝበት የትሬስ ክልል ተመልሶ በኦስማን ቁጥጥር ስር የገባው ከሁለተኛው የባልካን ጦርነት በኋላ ነበር። የባልካን ግጭት ሰፊ፣ ከባድና ዘግናኝ ነበር። በሁለቱም በኩል ሰላማዊ ዜጎች ኢላማ የተደረጉ ቢሆንም የክርስቲያን ኃይሎች በሙስሊሞች ላይ የበለጠ ጥቃትና ጉዳት አስከትለዋል። የዘር ማጽዳት፣ የጅምላ ግድያ፣ ቤቶችንና ንብረቶችን የማውደም፣ መስጂዶችን ማዋረድና ሰዎችን በግዳጅ ወደ ክርስትና እምነት የመቀየር ድርጊቶች በስፋት ተፈጽመዋል። በበሽታ የሞቱትን ጨምሮ በ10 ሺዎች የሚቆጠሩ ሙስሊሞች በጦርነቱ ሕይወታቸውን አጥተዋል። በመቶ ሺዎች የሚቆጠሩ ሰዎች ወደ ኢስታንቡል እና አናቶሊያ ተሰደዋል። በዚህ ግጭት ሲቪሎችን ያነጣጠረ አመጽና ጥቃት በስፋትም በደረጃም በአይነትም ከዚያ በፊት ታይቶ እንደማይታወቅ ይነገራል። በአጠቃላይ ከ1820 እስከ 1920 ባሉት ጊዜያት በባልካን አገሮች በተከሰቱት ግጭቶች ምክንያት ከ5 ሚሊዮን በላይ የሚገመቱ የኦስማን ኢምፓየር ቅሪቶች እንደሆኑ የሚታሰቡ የሙስሊሞች ዕጣ ፈንታ መፈናቀል ወይም መገደል ሆነዋል። ወደዚህ ኃይለኛ ግጭትና እልቂት ያመራው በባልካን አገሮች ውስጥ ስር የሰደደው የጎሳ እና የሃይማኖት ልዩነት እንዲሁም ተፎካካሪ ብሔርተኝነት እንደሆነ ይታመናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን መረጃ ለሌሎች ያጋሩ። መረጃ ወደ ሁሉም ቤት እንዲደርስ ይህ ትውልድ በእውቀት እንዲታነጽ ያግዙን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቻው።